ዛሬ ሁልሽንም አለቀሽም። ይሄ መፍጫ እናንተ ናችሁ ያበላሻችሁ። እማዬኛ አጠገቡም አልደረስንም። አፍሽን ዝጊዛ ደግሞ እኮ እየተናገርኩ እንዳትነኩት አበላሹብኛላችሁ እያለ እማዬ ከገዛሹ ጀምሮ ስለሱ መፍጫ ስታስጠነቅቂኝ ስለነበር አይደለም ልንነካ በአይናችን እንኳን አላየ ነው። አይኔ ይጥፋ ዛሬ አልበላ አልጠጣ ብዬ የገዛሁትን የሽንኩርት መፍጫ አበላሻችሁ። ራስሽ አሽገሽ እንዳስቀመጥሽው እኮ ነው። የሚያሽግ ነገር ያሽግሽ። ማን እንዳበላሽ አውጣ ወይ የተበላሸሽ ጣው ልጅ ነው። ዛሬ አናትህን ነው ምን ይሄ መፍጫ 4 አመት አስቤበት 2 አመት ደግሞ እቁብ ገዝቼበት እንደገዛው ታውቃላችሁ። ብርቅዬ ምንድነው አስናቅዬ መፍጫዬን አበላሹብኝ። አፈር በበላው ይሄን የመሰለ መፍጫ እረኛ ባጠገቡ ማላለፍነ የኔ ልጆች ቢሆን ቤቱን ነበር ላያቸው ላይ ማፈርስ። ማዘር አይሄዱም እንዴ? እንማ በስነ ስርዓት አንስተው ክስክስ አርገውት ነው ያስታውቅ። እስኪ ቆይ ሊያው አሳልፊ። አይኔ ይጥፋ እንዴ ማይ ሙአብለቅ አልሰካሹም እኮ አልተሰካም እንዴ? አራሁን ታዲያ አሰካው። ወይናቷን ነው አሁን ሌላ ማግባቷን ሲሰማ ምንድነው የሚለው? ምን አውቄ ከሰውጭ እኮ ሰው ያለም አይመስለው። ደግሞ እኮ በወሬው መሀል ከሷ ከተለያየን ሞቴን ነው የምመርጠው ይላል። ወይኔ ልጅ ሰው አይሆንም። በቃ እኔ ፈርቻለሁ። ሽምግልናው ዛሬ ነው። አዎ ደግሞ እኮ ከሽማግሌዎቹ አንዱ እኔ ነኝ። ለካ ሽማግሌ ነህ። በቃ ልጁ ጫቁ ጥሎ አበድ። እኔ እኮ እምቢ ብዬ ነበር። አባቷ በደስታዬ መሀል ከጎኔ ካልሆንኩ ወዳጄም አይደለስ ይለኝ ነው። እሱም እንደውም እምቢ ብትል ሌላ ነገር ያስመስልብሃል። እንዴት እንንገረው አሁን? አላቅ ልጅ አበደ። በቃ ቤተሰቦቼ ይላል። የኔ ልጅ መጣ። አረማ የኔ ልጅ አላለችም ብለሽ አታቂም እኮ። እውነቷን ነው። ለዛው ወርቅ የሆንክ ልጅ ማን ሊሞት ነው? ቆይ አይታችሁና ልጃችሁ እኮ ነው የኛ ጀግና ልጅ። ማንም ይጥላ፣ እኛ ግን እንወድሃለን። ይሄ ነው ወርቅ። አዎ ውድድ ነው የምናረግ። ልሞት ነው። አረማ ይበጭ። አባዬ ግን ለምንድን ነው ሱፍ የለበስከው? ንገረው በቃ። እሺ ሽምግልና እንዴ ልጄ በቃ ገሊላ ልታገባ ነው። ማ እጮኛ ከአባትህም ሽማግሌ ነው። የስ ጎሽ እንዴት እንለያይ እንደምላ ግራ ገብቶኝ ነበር። አባዬ አጃቢው ምናምን ከፈለጋችሁ ደውልልኝ እሺ። እንደው ባልጣላስ የገዛ ባለቤቴን ጥርግ በይ ብዬ እራቢት ፋይ ማነሽ ሚጡ። አቤት አባባ ቦጋለ ድምፅሽን ቀንሽ። መሳቂያ ልታረገኝ ነው? እሺ ልልክሽ ነው። የ7 ብር በርበሬ ብልቃጧን ደግሞ የ9 ብር ዘይት። እንዴ አባባ ቦጋለ እንደሱ የሚባል ነገር የለም። ዝም በይ እኔ ማጥፋንጂ ከሌለ የታሰረችዋን ደግሞ የ5 ብር 2 ሽሮ ገዝተሽ። እንዴ አባባ እንደሱ እኮ አይሸጥም። ሂጅ ብያለሁ። ወጋለ ይሄ ደግሞ ምን አባቱ ሊሰራ መጣ? አቤት ሳይቸግርም ይስተን ሸኝታ ተሄዳ እንዳሁኑ እንደውም ሰላሜን አግኝቻ አላቅ። ይሄን እንኳን ሰርታ ብትሰጥ ምን አለበት? ጸባይና አሳምረ። የሷ ሽሮ እንደውም ፎሮፎር ነው ያተረፈልኝ ነው። ቤቴ እንኳን አልወጠውጥም። ከጠዋት እስከ ማታ ሆቴል ነው የምበላው። አይ ጥሩ አባባ ቦጋለ። እቺ ደግሞ አቤት የ7 ብር በርበሬ የ9 ብር ዘይት የ5 ብር ሽሮ የሚባል የለም። እቺ ተረገመች። ሆቴሉ ዝግ ነው መሰለኝ ዛሬ። ደግ አደረኩ ሰርቼ ነው የምበላው። እንደውም ሽሮዬን ደግ አድርጌ የ5 ብር ሽሮ ምትሄድበት የለህም እንዴ አንተ? አርፈን ምን አስገባ? ምን አገባ? ገና ገፍቼ እበላለሁ። ባለፈው እማዬን አስመታሽኛ። ሲያንስሽ ነው ገና ምን አይተሽ ትቀጠቅጥሻለች። ጠብቂ እሰራልሻለሁ። እማዬ ደግሞ አመጣ። እናንተ እማዬ እንኳን መጣሽ። እህቴ እንዳለችሽ እማማ ደመቁ ጋር ጸበል ቅመሺ ብላሻለች። ደመቁ ጋር? አዎ አደራ እንዳቀሪ ብላሻለች። ሰፈር ውስጥ እንዴት አልሰማውም ታዲያ? እኔ እንጃ። እህቴ ነሽ ለማዬም ለማማስናቆም ንገሪ ተብለሻል የተባለችው። ልደውልላት ቆይ። እህቴ ዛሬማ ይገሉሻል። ሄሎ አስናቅ፣ ደመቁ ጋር ጸበል ቅመሷ አለ። በቃ ነይና አብረን እንሂድ። ልትሄዱ ነው? አዎ። እንዴት ዋላችሁ? ደህና ዋልሽ? ብርቅዬ ተነሽ እንሂድ በቃ። ግን ሚጥዬ ማን የጠራው? እኔ አልሰማሁም። እህቴ ነች ለእነማዬ ንገሪያቸው ያለችኝ። እሺ በቃ ነይ እንሂድ። ወይኔ እህቴ ጉዷ ፈላ። እማዬስ እህቴ እንዳለችሽ ጸበል ቅመሱ ተጠርተሻል ብላሻለች ብዬ ካስናቁ ጋር ሄደዋል። እኔ አላልኩም፣ ማንም አልጠራም። ጉድሽ ፈላ ታለቻችሁ። ያቻት ዛሬ አለቅሽም። ከተፈጣኩ እንደ ዛሬ ተዋርጃ አላውቅም። ንገሪኝ እስኪ የምን ጸበል ቅመሱ ነው ማንም ሳይጠራ? ኧረ እኔ ለማንም አላልኩም። አላልሽም? እቺ ደግሞ ልጅ በቃ ደህና አደራችሁ አባዬ። እድርን ከፍዬ ልመጣ ነው። ሌላ የምታዙኝ ነገር ካለ ስመለስ። ጆሮዬ ነው ሳልጨቃጨቀው ሳልነግረው እድር ልክፈል። ኧረ ተኮላ ልጁ ሰሞኑን ምን እንደነካው አላውቅም። ማለት ጠዋት 12 ሰዓት ይነሳና አልጋውን አንጥፎ ጠርቆ እቃ ያጠውና ቁርስ ካልተሰራ ሰርቶ ይጠብቀኛል። ማን? የኔ ልጅ ማለቴ አሁን ይወጣ። ባለፈው እኮ ግቢውን ያጸዳው እሱ ነው። እኔ እኮ አንቺ መስለሽ። አትክልቶቹን ሁሌ ያጠጣል፣ ኮታኩታል፣ ሚጡን ያስጠናል። ልጁ ማተለክፎ ነው በቃ በጤናው አይደለ አባዬ። የሚቀጥለውንም ወር ከፍያለሁ። ለቁርስ የሰራውላችሁን ፍርፍር በላችሁ ሰርተሃል እንዴ? እማዬ ልብስ ላጥብ ስለሆነ የሚጡና የቴን ያንቺና ያባዬን እንዳለ ሰብስበሽ አውጪልኝ። ሳሙና ገዝቼ መጣሁ። ከበቡሽ የቤቱ ካርታ ኮመድ ነው ውስጥ አለ። እሺ በጤናው በጥሩ አልሆነ ጆሮውን ብሎልኝ ይሆን እንዴ? አባዬ አቤት። ማታ ደግሞ ለሁላችሁም ትልቅ ሰርፕራይዝ ስላለኝ የትም እንዳትሄዱ። ይሄማ የኔ ልጅ አይደለም የሆነ ነገር ሆኗል። እኔ ሰው አይደለሁም አይፎን ካላስገዛ። ለምን አትሞትም? አይገዙልም። በቃ ተስፋን ቁረጥ። ኧረ ታያታለሽ። እናንተ የሉም እንዴ? ኧረ አለ። ኧረ ድካ ቀላል። በቃ እኔ ከዚህ ቤት እወጣለሁ ማለት ማሮኛል። በቃ ወይ ልጄ ምን ሆኖ ነው የመረረው? ልትሄድብን? ካላንተ እኮ ዙሪያው ገደል ነው አውቃለሁ። ግን እንግዲህ ምንም ማድረግ አልችልም። ተው ልጄ፣ እኛን ለማንጠፈ ሰው ማንሆን። አይ አሸፈረኝ ብያለሁ አባዬ።
ያለስ እንዴት ከጉሮሯችን ይወርዳል ያለስ አስናቀኝ። በቃ ለዚህ ልጅ አይሆንልንም፣ ባዶ ቤት መሞታችን ተኮላ። ሽማግሌም ቢሆን ሰብስበን እናስለምነው ይሄ ልጅ። ኧረ ተው ተለመነ፣ ሜዳ ላይ ጥለህን አትሂድ። አልችልም፣ ልቤን ሰብራችሁታል። አይፎኑን አልገዛም ብላችሁ ይሻላል። እንደውም ገዛለታለሁ፣ ቤቴንም ቢሆን አስይዥ። አሪፍ ሀሳብ ከሚሄድብን ትገዙልኝ ነው። ዛሬውኑ ነው የሚገዛው። ባንክ አብረን እንሄዳለን ዛሬ። አዎ ና እስኪ ወደዚህ። እንዴ አባ የምር ልትሄዱ ነው? እና ሻንጣህን። እሺ ይኸው ድራሽ ኪታ ወጣለሁ ነው ያልከው? ይጥቀጥ እንዴ አይፎኑ ሱን ያርግ። ምን ትሰራለህ? እስካሁን አትሄድም? ኧረ እኔ ቀልዴን እኮ ነው። አትወጣም ከዚህ ቤት። እማዬ በእናታችሁ አብሬያችሁ ልሂድ። እንደው እቺ ሰው ቤት መሄድ ስትወድ ታያት እባክሽ ትሂድ። ቆንጆ ልብስ ነው ግን የገዛ ነው ደግሞ ለራስ መቻነሰ። እውነትሽን ነው። እሱንም እኛ ሆነን ነው ልብስ የገዛ ነው። 1 ኪሎ ሙዝ ይበቃል። ደግሞ ልብስ ወስደን በዳቦ ቆሎ አይመልሱንም እንጂ ገፋችንን በቂቤ ልክክ አድርገን ነው የምንወጣው። ወይ ብርቅዬ ምን ነው ዛሬ እኮ ጾም ነው። ልብስማ ገዝቼ በቆሎ አልመለስም። አሁን ሰው ሳይሆን ወደ ቤታችን ነገ መጣ ገንፎ በቂቤያችንን እንበላለን። ነይ እንሂድ። እና አስናቁ ብርቅዬ ምን ነው ተመለሳችሁ? ሚጣሟት እኮ ሐኪም ቤት ልንወስዳት። አቤቱ ሸጠን ያላመመኝ እሱ ጋር ነበርኩ ልንመጣ የነበረው። አንቺ አሞሻ። እኔ እኮ ምን ልስ ስትሉ ምንድነው ብዬ ይሄኔ መሰለ ልብስ ወስደን እዳለብን እንጂ በጾሙ ቆሎ ምን በላው አላላችሁ? እኔ እኮ በዚህ ልጅ ምክንያት ውርደት መተዳደሪያ የሆነ። አባዬ ምንድነው ምነግረን አታምነኝም? ኧረ እባክህ እማዬ 4 መኪና 3 ቤት ውርስ አለች ተባለች። የምን ውርስ? አባቷን እኮ አታውቀው። አባቷ ሀብታም ነበር አሉ፣ እሷም አታውቅም። ሀብታሙንም በለኛ። አዋ ምንድነው ጨዋቱ? አበባዬ ሚስቴ የኔ ወክስጅን። ኧረ አባዬ የሆናችሁት ነገርማ አለ። ምን ነው የምትቆሚው? እኔ ባልሽ ልገታርልሽ። ነይ ቁጭ በይ። መጣው። ቆይ ሞቀሻ። ቆይ ኧረ እኔ እንዳታጠፋኝ። ውይ ባለፈው የአስቤዛ ጨምርልኝ አላልሽኝ? አልጨምርም ብለህ አንጀቴ እንዳረበ። የኔ አንጀት ይረር ደግሞ ለአበባዬ። ይኸው የ3 ወር። ኧረ አባዬ የሆነ ቀንስ እድር ምከፍለው አጣው ስለ እምቢ አላልከኝ? እንዴ እስክታጪ እኔ ወቴጅ እናስ እኔ ልሳቀቅ። ይኸው ነገ ደግሞ ሰርግ አለ። የምለብሰው ቀሚስ እንኳን የለሽም? አዎ እንደውም ጥበብ ነው የምገዛልሽ። ስንት ነው? 20 ሺህ። ምን አላት? ቆይ ልላክልሽ። ገብቷል። ብርቅዬ አባትሽ እኮ መጣ። የምን አባት? አንተ ንገራት እንጂ። ኧረ እኔ ምንም አላውቅም። ብርቅዬ ውርሱን እኮ ነው። ውርስ ምናምን የሚባል ነገር የለም። የኔና ያቡሽ ድራማ ነው። ራሳም ስትለኝ በዘዴ ተቀበልኩ። የለሁበትም። ወይኔ ብሬ